የማትፈልጉት ሐሳብ የማትፈልጉት ምስል የማትፈልጉት የሆነ ፍላጎት ዲዛይር የሆነ አርጅ አይነት ነገር ድንገት ወደ አይምሮአችሁ መጥቶ ከዛ የምታደርጉት የሆኑ አክቲቪቲዎች ሊኖሩ ይችላሉ ከዛ ካለናንተ ፈቃድ ይሄ ነገር ተፈጥሮ ረብሻችሁ ያውቃል የሆነ ሐሳብ የሆነ ስሜት ከዛን ከሆነ ሐሳብ ከሆነ ስሜት ለመውጣት ብዙ ጊዜ ሞክራችሁ አልሆንላችሁ ብሎ ያውቃል ብትሞክሩ ነገሩ እየባሰ ነው የሚመጣው ለምንድን ነው ይሄ ነገር ማይተው ለምንድን ነው ይሄ ነገር ከኔ ውስጥ ማይጠፋው ማቆም የምችለው ብላችሁ ታስባላችሁ ላይክ በጸሎት ሰዓት የሚመጡ የሆኑ ምስሎች ይኖርብናል አይደል የአብዛኞቻችን አይምሮ ያሰበ ነው ወይስ እየታሰበበት ነው እንዴት አድርጌ ልግለጥላችሁ ለምሳሌ እንበልና የያዛችሁት ስልክ እየተጠቀማችሁበት ነው ወይንስ እየተጠቀመባችሁ ነው ሰው ማለት መርከብ ዓለም ውቅያኖሱ ጊዜም ይወስዳል ካፈር እስኪደርሱ በውሃ ወጀብ መሃል ማዕበልን ያልፋል የሰው ልጅ ህይወት መርከቧን ይመስላል ሰላም ቤተሰብ እንዴት ናችሁ አለን ይመስገነው ይሄ ጉዞ ልቦና ነው እኔ ልደቱ እባላለሁ የስነ ልቦና አማካሪ ነኝ ዛሬ በአንድ ሐሳብ መጥቻለሁ ይሄ ሐሳብ አይ ቲንክ ብዙዎቻችንን ይገዛል ብዬ አስባለሁ ይገዛል ሲባል በገንዘብ ሳይሆን ወይ ኢንትሩሲቭ ቶቶስ ይመጡ ነበር ቤዚካሊ ስለዛ ነው የማወራው ይገዛል ስላችሁ ሰው እንደመሆናችን ብዙዎቻችን የሚያጋጥመን ነገር ነውና እንደው ገጥማችሁ የሚያከውነ ይገጥማችኋል ብዬም አስባለሁ የማትፈልጉት ሐሳብ የማትፈልጉት ምስል የማትፈልጉት የሆነ ፍላጎት ዲዛይር የሆነ አርጅ አይነት ነገር ድንገት ወደ አይምሮአችሁ መጥቶ ከዛ የምታደርጉት የሆኑ አክቲቪቲዎች ሊኖሩ ይችላሉ ከዛ ካለናንተ ፈቃድ ይሄ ነገር ተፈጥሮ ረብሻችሁ ያውቃል የሆነ ሐሳብ የሆነ ስሜት ከዛን ከሆነ ሐሳብ ከሆነ ስሜት ለመውጣት ብዙ ጊዜ ሞክራችሁ አልሆንላችሁ ብሎ ያውቃል ብትሞክሩ ነገሩ እየባሰ ነው የሚመጣው ለምንድን ነው ይሄ ነገር ማይተው ለምንድን ነው ይሄ ነገር ከኔ ውስጥ ማይጠፋው ማቆም የምችለው ብላችሁ ታስባላችሁ ላይክ በጸሎት ሰዓት የሚመጡ የሆኑ ምስሎች ይኖርብናል አይደል የሚያስጠሉ በጣም ዲስተርብ የሚያደርጉ የሚረብሹ አይነት ስሜቶች ከእንደገና የሆነ እንዴት ነው እንግዳ ይሆናሉ ከናንተ ካራክተር ውጪ የሚመጡ ሐሳቦች ሊኖሩ ይችላሉ ወይም ደግሞ ስሜቶች ሊኖሩ ይችላሉ ወይም ደግሞ ምስሎች ፍላጎቶች ሊኖሩ ይችላሉ አይ ቲንክ ለዛም ይመስለኛል ብዙ ጊዜ ለነዛ ዲስትረስ ለሚያደርጉን ለሚረብሹን ስሜቶች አቴንሽን እንሰጥበት ምክንያት ምን ስለሚሆን ነው እንግዳ ስለሚሆን ነውና እንግዳ ለሆነ ነገር ላልተለመደ ነገር አይምሮአችን ደግሞ ቶሎ ስታክ ይሆናል እዛ ነገር ላይ አይ ቲንክ እንደዚህ አይነት ነገሮች ተፈጥሮባችሁ የሚያውቁ ከሆነ ይሄን ቪዲዮ ብታዩ ተመክራለሁና ብዙዎቻችን ከማንፈልገው ሐሳብ ማምለጥ ያቅተናል ከማንፈልገው ስሜት ማምለጥ ያቅተናል ማምለጥ ሲባል እንዴት ነው ነገሩን ኮፕ አድርገን ሃንድል አድርገን በሆነ ወይ ነገሩን ማለፍ ያቅተናል ነገሩን ከማለፍ ወይም ደግሞ ነገሩን ኮፕ ከማድረግ ይልቅ ኮፕ የምናደርግበት መንገድ ላይክ አሉታዊ የሆኑ ሐሳቦች ሊሆኑ ይችላሉ መጥፎ ሐሳቦች አይደለም ኦኬ መጥፎ ሐሳቦችም ይኖራሉ መጥፎ ስሜቶች ለማለት ግን ትንሽ አንዳንዴ ይከብደኛል አሉታዊ ስሜቶች ይመጡብናል የማንፈልጋቸው መጥፎ የሚባሉ ሐሳቦች ይመጣሉ ከዛ ነገር ግን መውጣት ያቅተናል ከዚህ ነገር ለመውጣት የምንሄድባቸው መንገዶች ደግሞ አብዛኛው ጊዜ እኛን ወደ ሌላ ችግር ውስጥ የሚከቱ ናቸው ላይክ መጠጥ ልንጠጣ እንችላለን ወይ የሆነ ሱስ ውስጥ ልንገባ እንችላለን ወይም ያን ሐሳብ ልንቀበለው እንችላለን ወይም የመጣውን ኢሜጅ የመጣውን ዲዛይር አርጅ ወይም ፍላጎት ተቀብለነው እናስተናግደዋለን ከዛ ወዴት ያደርሰናል የሚለው ነገር ደግሞ እናወራለንና እነዚህ ነገሮች ሰውን
ጉዳ የሚለው ጉዳ ስላችሁ ይሄ ሃርም ማድረግ ሰዎች መጉዳት ሊሆን ይችላል፣ የሆኑ መጥፎ ነገሮችን መፍጠር ሊሆን ይችላል፣ ወይም ደግሞ ከሴክሹዋል ከሆኑ ነገሮች ጋር የሚፈጠሩ ነገሮች ሊሆኑ ይችላሉ። ወይም ደግሞ ወይኔ ሊያመኝ ነው ስለ ህመም በጣም በተደጋጋሚ በአእምሯችን ውስጥ ይመጣሉ እና ወይም ስለ ፊውቸር ስናስብ ዋት ኢፍ እንደዚህ ቢሆንስ ከሚሉ ሉፖች መውጣት ያቀተናል። እንደዚህ ከሆነ እኮ በቃ ይሄ ነገር ይፈጠራል፣ እንደዚህ ከሆነ ይሄ ይፈጠራል። ሶ there is a fantasy ወይም ደግሞ የሆነ ኢማጂን የምናደርገው ካታስትሮፊ አይነት ነገሮች አሉ፣ ወይም ደግሞ አንቲሲፔት የምናደርጋቸው መጥፎ ነገሮች ይኖራሉ እና ስለ ፊውቸር እንደዛ የምናስባቸው ሀሳቦች ውስጥ የምናስባቸው አይደላችሁም። ከነዛ ሀሳቦች ማምለጥ ያቀተናል። ወደ ኋላ ደግሞ ወይም ከፓስት ላይፋችን ወይም ከድሮ ህይወታችን ደግሞ የመጡ ስህተቶች ሊኖሩ ይችላሉ እና አይለቁንም። እነዛ ሀሳቦች በአእምሯችን ውስጥ እየተደጋገሙ መምጣት ይጀምራሉ። ይህን ነገር ከማንሳቴ በፊት ቤዚካሊ የሰው ልጅ አለው ብዬ ወይም ደግሞ የማምነውና የማየውም ነገር 3 ነገሮችን ከዚህ በፊትም ጠቅሼላችኋለሁ። there is a loop ሁሉ ጊዜ ሀሳብ አለ፣ ከዛ ስሜት አለ፣ ከዛ ድርጊት አለ። እነዚህ 3 ነገሮች አብረው ተሰናስለው የሚሄዱ ናቸው። አንዱ አንዱን አፌክት እያደረገ አንዱ አንዱን እየተደጋገመ ይመጣል። ሀሳብ ስሜት ድርጊት መልሶ ሀሳብንና ስሜትን የማጠንከር ሁኔታዎች ውስጥ እየገባ ይመጣል እና ከዛ አይነት ሉፕ ውስጥ ለመውጣት ወይም ከዛ አይነት ድግግሞች ውስጥ ለመውጣት በጣም እንቸገራለን። አንድ ሰው ድርጊቱን ከመቀየር ይልቅ በጣም ይቀላል ብዬ ማስበው የመጀመሪያው ሀሳብ ሲሆን ከዛ ቀጥሎ ደግሞ ስሜት ነው። ምክንያቱም ድርጊት ሀቢት በጣም እንዴት ነው ከሰውነታችን ጋር የተሰፋ መሆን ይጀምራል። አውራቸዋለሁ አንዳንድ ያዩዋቸውን ኬዞች እና ግን በሀሳብ ደረጃ ስንመጣ የአብዛኞቻችን አይምሮ እያሰበ ነው ወይስ እየታሰበበት ነው? እንዴት አድርጌ ልግለጥላችሁ? ለምሳሌ እንበልና የያዛችሁት ስልክ እየተጠቀማችሁበት ነው ወይንስ እየተጠቀመባችሁ ነው? ብዙ ጊዜ አንድን ነገር ስንጠቀም የራሳችን የሆነ ምን አለ ነው ዊሊንግነስ አለ ወይም ፐርሚሽን አለው። ለምሳሌ ይሄን ስልክ ልጠቀመው እችላለሁ፣ ካልፈለኩ ግን በቃ አልፈልግም። ቤዝድ ኦን ማይ ዊሊንግነስ ነው ኤንድ ቤዝድ ኦን ማይ ስሜቴ ነው ፍላጎቴ ነው። ስለዚህ አልጠቀምም ብዬ ተዋለሁ። ግን ስልካችን ሲጠቀምብንስ ዱም ስክሮሊንግ የምንለው እኮ ዝም ብሎ የሆነ ነገርን የማየት ሉፕ ውስጥ የምንገባው ድግግሞች ውስጥ የምንገባው እኮ ስልኩ ምን እያደረገን ስለመጣ ነው፣ ለዛ ነገር ተገዢ እንድንሆን ስላደረገን ነው። ሶ ኢትስ አባውት ኦቶሪቲ ባይ ዘ ዌይ። በእኛ ውስጥ አብዛኛውን ጊዜ በስሜትና በሀሳብ ደረጃ የሚፈጠሩ ነገሮች ላይ አቅም ከሌለን የነዛ ሀሳቦችና ስሜቶች ምን እየሆንን እንመጣለን? ተገዢ እየሆንን እንመጣለን እና ከዚያ የተገዥነት ስሜት መውጣት ሲያቅተን ምን እየሆንን ነው የምንመጣው? ባሪያ እየሆንን ነው የምንመጣው። ስለዚህ እንዴት ነው እናንተ በራሳችሁ አይምሮና ስሜት ላይ ፈቃድ አይኖራችሁም ወይም ደግሞ ተሳትፎ አይኖራችሁም። ይሄ ነገር አይሆንም ማለት አትችሉም። ጀስት አድርግ ነው። ሶ ኢትስ ቢካምስ ዲማንዲንግ መሆን ይጀምራል ወይም ደግሞ ትዕዛዝ መሆን ይጀምራል። አንድ ልጅ ነበር የማውቀውና ምን አለኝ፣ ዘሞመንት ሀሳብ እንደመጣ ዘሞመንት ነው ድርጊት ውስጥ የሚገባው። ስሜቷን ያልፋታል። እንዴት ልበላችሁ፣ ስሜቱም ሊኖር ይችላል እኮ ግን ለምሳሌ እንበልና ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባለው ወይም ኦሲዲ የሚባለው አብዛኛውን ነገር ፐርፌክሽኒዝም ከሚባለው ትሬት ጋር የሚገናኝ ነው። ከዛ ኦሲዲው ግን እየጠነከረ ሲመጣ ለምን መሰላችሁ? የሆነ ሀሳብ በአይምሯችሁ ውስጥ ይመጣል። የሀሳብ ሲመጣ አናላይዝ ከማድረግ ይልቅ ወይም ደግሞ ኢቫሉዌሽን ከመስጠት ይልቅ ለዛ ሀሳብ እኔ ነኝ ይህን ሀሳብ ያሰብኩት የሚለው አንኮንሽስ የሆነው ፓርታችን ሀሳቡን ምን ይሰጠዋል ነው ክሬዲት ይሰጠዋል። የምን ክሬዲት? እኔ ያሰብኩት ሀሳብ ነው ከሚለው ክሬዲት። ስለዚህ በአይምሮ ውስጥ ለተፈጠረው ሀሳብ በሙሉ እውነት ነው ብዬ ተቀብዬ የማደርግ መሆን ጀምራለሁ። ከጊዜያት በኋላ እነዚህ አይምሮ ላይ የሚፈጠሩት ሀሳቦች በሙሉ ምን መሆን ይጀምራሉ? በእኔ ላይ ስልጣን ያላቸው መሆን ይጀምራሉ። እና እነዚህ ስልጣን ያላቸው ሀሳቦች እያደጉ በመጡ ቁጥር ምን ያደርጉኛል? እያንዳንዱን አክሽን ዝም ብዬ እንዳደርግ ነው የሚያደርጉኛል። ላይክ ኢንስታንት ነው። በቃ ተነስ ሲሎ ይነሳል፣ ተቀመጥ ሲሎ ይቀመጣል፣ ተጓዝ ሲሎ ይጓዛል። ላይክ ለምንድን ነው መጓዘው፣ ለምንድን ነው መቀመጠው የሚለውን ነገር ላይክ የራሱን ፈቃድ አጣው እዛ ውስጥ። እና በጣም ያስገረመኝ ክላይንት እሱ ነበር። እና እነዚህ ሀሳቦች፣ ስሜቶች ግን ሲፈጠሩ
ምንድነው የምናደርገው የሚለውን ነገር መጨረሻ ላይ እናያለን። ግን የኛ አይምሮ እየተጠቀምንበት ነው ወይስ እየተጠቀመብን ነው? ላይክ እያሰብን ነው ወይስ እየታሰበብን ነው? የታሰበብን ነው ሲባል እኮ ሌላ ሰው አይደለም። አይምሮአችን በቀን ውስጥ ቢያንስ ይባላል 60 ሺህ ሀሳቦች በእኛ አይምሮ ውስጥ ይመላለሳሉ። የነዚህ ሀሳቦች መምጣት ወይም ኢንትሩሲቭ የምንላቸው ቶቶች፣ ስለ ኢንትሩሲቭ ቶት ነው የማወራው። ጣልቃ ገብ የሚባሉ ሀሳቦች አሉ። ላይክ ምን ደርጎ ዝንብ ያደርጋል የሚባለውን አባባል ታውቃላችሁ? ምን ጣልቃ ያስገባል እንደሚባለው በዕለት ተዕለት ከምናደርጋቸው ኖርማል ፈንክሽኖች ውጪ ድንገተኛ የሆኑ ሀሳቦች በአይምሮአችን ውስጥ ፖፕ አፕ ያደርጋሉ። በአይምሮአችን ውስጥ ሲመጡ እነዛን ነገሮች እያሰብኩ ነው እኮ ብለን የምናስብ ከሆነ እነዛን ነገሮች የማድረግ እድላችን ከፍተኛ ነው። ምክንያቱም አዘኢንድ ምን እየሆኑ ይመጣሉ ነው እኛ ላይ ኃይል እያላቸው ወይም ደግሞ ጥንካሬያቸው ጠንከር እያለ መምጣት ይጀምራል። ምን እያደረጉን ይመጣሉ? ድርጊት ውስጥ እንድንሳተፍ ያደርጉናል። ግን በሀሳብ ደረጃ የምናልፍባቸው ብዙ መንገዶች ይኖሩ ነበረ። ለምሳሌ አንደኛው ያልኳችሁ ይሄ ነገር በቀን የሁሉ ሀሳብ የሚመጣ ከሆነ አንድ ጣልቃ ገባ ሀሳብ መጣ ማለት ያንን ሀሳብ አክሽን ላይ ታወርዱታላችሁ ማለት አይደለም። ሌላው ደግሞ እነዚህ ሀሳቦች የሚመጡበት ምክንያት አንድ ኢፌክት ነበረ። ዘ ዋይት ቢር ኢፌክት የሚባል አለ። አንድን ነገር ላለማሰብ በሞከር ቁጥር እያሰብከው ነው የምትመጣው። ላይክ ይህንን የሰራው አይ ቲንክ ዳንኤል የሚባል ሪሰርቸር ነው። እና እስቲ ነጭን ድብ ላለማሰብ ሞክሩ። ኦኬ ተውት፣ ጅብ ላለማሰብ ሞክሩ፣ እባብ ላለማሰብ ሞክሩ። አንድን ነገር በገፋ ነው ቁጥር የማደግ እድሉ ከፍተኛ ነው፣ የመጨመር እድሉ ከፍተኛ ነው። እንዳይቆጣጠረን ለማለት የምንሄድበት መንገድ እንዲቆጣጠረን ያደርጋል። ሰፕሬስ የምናደርጋቸው ፋይት የምናደርጋቸው ነገሮች ከኛ አቅም በላይ የመሆን እድላቸው ከፍተኛ ነው። ስለዚህ እኛ እዚህ ጋር ያለው ሰፕሬስ የሚያደርገው ፋይት የሚያደርገው አካል ሌሎች ወዮችን ወይም ደግሞ መንገዶችን መጠቀም አለበት እንጂ ዳይሬክትሊ እነዛን ነገሮች ኮንፍሮንት ማድረግ አይደለም። ሜቢ ጥያቄ መጠየቅ ትልቁ ነገር ነው። ምክንያቱም ኢንዳይሬክት የሆነ ወይ ስለሆነ ለምንድን ነው ይህ ሀሳብ የመጣው የሚለውን ነገር አንድ ኢንትሩሲቭ ቶት ወይም ጣልቃ ገባ ሀሳብ እንደ ችግር ነው ብዬም አላስብም። አንዳንዴ እንዴት መሰላችሁ፣ ብዙ ጊዜ ከሚመጡት ሀሳቦች ጋር የምናገናኛቸው ትርጉሞች አሉ፣ ላይክ ስሜቶች አሉ፣ ወይም ደግሞ ኢንተርፕሬት የምናደርግበት መንገድ አለ እንደ መጥፎ ነገር ወይም ደግሞ ይሄ ትርጉም እንዳለው ነገር ወይም ይሄ ከማንነት ጋር የማገናኘት ቅርጽ ውስጥ እንገባለን። ከማንነት ጋር ስል ብዙ ጊዜ በአይምሯቸው ላይ የሆነ ሀሳብ ሲመጣ አይዴንቲፋይ የሚያደርጉ ሰዎች አሉ። እኔ ነኝ ያሰብኩት ስትሉና በእኔ ውስጥ እየታሰበ ነው ስትሉ ይለያያል። የመጀመሪያ ፖይንት እሱ ነው። ይህን ሀሳብ ያሰብኩት ያሉት ማሰብ ሲባል መሰላቸው በአይምሯችን ውስጥ የሆኑ ሀሳቦች ዝም ብሎ መምጣታቸው አይደለም። ማሰብ ሲባል ኢንቴንሽን ይጠይቃል ወይም ደግሞ ኮንሽስ መሆን ይጠይቃል። ንቁ ሆነ የምናስባቸው ሀሳቦች ያስፈልጋሉ። ለምሳሌ በቀን 60 ሺህ ሀሳብ ታሰበ ከተባለ ከዛ ውስጥ ያሰብከው ሀሳብ አንድ ነገር ቢባል ዛሬ ስለምን አሰብኩ አይሮን ነው። ለምን አንኮንሽስሊ ነው ብዙ ሀሳቦች የሚመረቱት። ላይክ ማኑፋክቸር ማለት ነው። እንደ አንድ ፋብሪካ ናቸው አይምሯችን። ከዛ ፋብሪካ ውስጥ ብዙ ሀሳቦች ይወጣሉ። ከነዚህ ሁሉ መሀል ግን እናንተ ኢንቴንሽናሊ ማሰብ ያለባቸው ሀሳብ መገኘት ይኖርበታል ለማስታወስ። ዛሬ ስለምን አሰብክ ሲባል ማታስታውሱበት ምክንያት ብዙዎቹ ሀሳቦች ኢንቴንሽናል ስላልሆኑ አንኮንሽስሊ የሚፈጠሩ ሀሳቦች አሉ። ከነዚህ መሀል አንዱ ሊሆን የሚችለው ደግሞ ኢንትሩሲቭ የሆነ ቶት ነው። ኢንትሩሲቭ የሆነ ቶት ከብዙ አንጻር ቢመጣም የመጀመሪያው ከሀቢታችን የመምጣት አቅም አለው። ሁሉም ሀሳቦች ደግሞ እውነት አላቸው ማለት አይደለም። ሁሉም ሀሳቦች ደግሞ ኢንተርፕሪቴሽን ናቸው ወይም ትርጉም ናቸው ማለትም አንችልም። ፋክት የሆኑ አሉ፣ ደግሞ ኢንተርፕሪቴሽን የሚሆኑ አሉ። ፋክቱ የትኛው ነው? ኢንተርፕሪቴሽኑ የትኛው ነው? ትርጉሙ የትኛው ነው? ከትራውማ የመጣው የትኛው ነው? ከጓደኛ የመጣው ሀሳብ የትኛው ነው? ከአስተዳደጌ ከመጣሁበት መንገድ ከተማርኩበት መንገድ የመጣው ሀሳብ የትኛው ነው የሚለውን ነገር መለየትና አናላይዝ ማድረግ የሚገባን እኛ ሆነን ሳለ ግን አብዛኛዎቹን ሀሳቦች የሚመጡትን ከራሳችን who am I ከሚለው ነገር ጋር ከእኔነታችን ጋር ከኢጎአችን ጋር እናያይዘውና ምናደርገዋለን? ፐርሰናላይዝ እናደርገዋለን፣ ማንነት እናደርገዋለን። ለመቀየር ይከብደናል።
ስለዚህ ይሄን ነገር የለየ ሰው እኔ አይደለሁም ማስበው፣ በእኔ ውስጥ የሆነ ሀሳብ የታሰበ ነው። ለምን አንድ ነገር አለ እዚህ ጋር የምፈልገውና የማልፈልገው ነገር የሚባል ነገር አለ። ይሄን ሀሳብ እኔ አልፈልገው እዚህ ጋር የተቀመጠው የሆነ ክፍል አለ፣ ግን ተደጋግሞ የሀሳብ እየመጣብኝ ነው። ስራዬንም ትምህርቴንም መንፈሳዊ ህይወቴንም ከራሴ ለራሴ የምሰጠውንም ዋጋ ከፈጣሪ ጋር ያለኝንም ግንኙነት ምን እያደረገብኝ ነው? እያበላሸብኝ ነው። አንተ ትፈልጓለህ? ኖ አልፈልገውም። የማይፈልገው ነው ግን በሱ ውስጥ ኤግዚስት እያደረገ ነው። አንዳንዴ ምን አስባለሁ እነዚህ ሀሳቦች የሚመጡበት ምክንያት ስፔሲፊክሊ ላይክ እያንዳንዳችን ጋር ኢንትሩሲቭ ቶት ሊሆን ይችላል። የሆኑ ሀሳቦች የሚመጡበት መንገድ ይሄ ህይወትን በኖርንበት ልክ ነው። ላይክ የማያውቁት ሀገር አይናፍቅም አይደል? የሆነ ነገር ኤክስፒሪየንስ ካላደረጋችሁ ስለዛ ነገር ያለውን ሀሳብ አይምሯችሁ ውስጥ የመፈጠር እድሉ ዝቅተኛ ነው። ሜቢ ሪፒትድሊ የሆነ ሀሳብ የሆነ ስሜት የሆነ ድርጊትን በእናንተ ውስጥ እየተደጋገመ ካልመጣ በስተቀር ወይም ደግሞ ኤክስፖዠር ካልተደረጋችሁ ላይክ ራሳችሁ አለ የምታደርጉት ሰዎች ሲያደርጉ ወይም በሶሻል ሚዲያው ባያችሁ ሰዓት እነዚህ ነገሮች ካልተደጋገሙ በስተቀር ወይም ደግሞ እናንተ ኤክስፒሪየንስ ካላደረጋችሁት በስተቀር ዝም ብሎ የሆነ ሀሳብ የመምጣት እድሉ ዝቅተኛ ነው። ከእናንተ ጋር በሆነ ያክል የመገናኘት አቅም አለው፣ ግን አብዛኛዎቹ የሚመጡት በአስተዳደግ ውስጥ ከተፈጠሩብን ነገሮችም አንጻር ጭምር ነው። ሰዎችም የሚናገሩን ነገር አለ ልክ ያለው ነገር። ለምሳሌ እንበል ብዙ ሰው የሚያጋጥመው በተለይ ወጣቶች ላይ ተማሪዎች ላይ ሊሆን ይችላል። ማታ ጸሎት ሊጸልዩ ሲሉ የሴክሹዋል ኮንተንት ሀሳብ አእምሯቸው ላይ የሚመጡ ሰዎች አሉ። ይሄ የሚሆኑበት ምክንያት አእምሮ የለመደውን ነገር ስለነበረ ነው። አእምሮ የለመደው ማለት ያ ሰው ከዚህ በፊት ባለው ህይወቱ ለፖርኖግራፊና ከዛ ጋር ተያያዥ ለሆኑ ሴክሹዋል ኮንተንቶች ተጋላጭ ከሆነ እነዛ ሀሳቦች ጤናማ በሚለው ጉዳይ ላይ የመምጣት እድላቸው ከፍተኛ ነው። ኢቭን አንድ ሰው እኮ ለነዚህ አይነት ነገሮች በጣም የተጋለጠ ሲመጣ ነው አይደል ሴቶችን አን ኦብጀክት የሚያዩ እንደ ዕቃ ነው የሚያያቸው። ለዛ ለሴክሹዋል ነገር ብቻ የሚጠቀምባቸው አድርጎ ነው የሚስለው ሲባል ሰውየው አይደለም። አእምሮ ግን በተደጋጋሚ ለአንድ ነገር ከመጋለጡ የተነሳ ነገሮች የሚተረጉሙበት መንገድ እየተቀየረ መምጣት ይጀምራል። ስለዚህ ማታ ላይ ሲሆን የጸጥታ ሰዓት ላይ ሲሆንና ከራሱ ጋርና ከፈጣሪ ጋር ለመሆን በሚፈልግበት ሰዓት የሚመጡት ሀሳቦችና ፒክቸሮች ወይም ደግሞ ፍላጎቶች ምን መሆን ይጀምራሉ? ያንን ሪሌሽንሺፕ እያበላሹበት ይመጣሉ። ስለዚህ እነዚህ ሀሳቦች እየመጡ ከዚህ ሀሳብ በላይ ይህን ሀሳብ አስቤ ከፈጣሪ ጋር ባለኝ ግንኙነት አስቤ የሚመጣብኝ ቅጣት ያስፈራልና ቢቀርብኝ ይሻላል ብሎ ጸሎቱን እየተወ መምጣት ይጀምራል። ኦሲዲ ባይ ዘ ወይ እንደዚህ እያደረገ ነው የሚመጣው። ይኸውላችሁ አዘይንድ ሰዎች ምን እየሆኑ ይመጣሉ መሰላችሁ? ሀሳብና ስሜት በጣም ዲማንዲንግ እየሆነ ሲመጣ ለምሳሌ እንበል ከኦሲዲ አንደኛው ሲምፕተም ኮንታሚኔሽን ነው። ፊር ኦፍ ኮንታሚኔሽን ምን ማለት ነው? መበከልን ይፈራል። ወደድንም ጠላንም ኬዎቲክ በሆነ ዓለም ውስጥ ነው የምንኖረው። ማለት እንደው በአይናችን ብዙ ነገር አይታየንም እንጂ በአጉሊ መነጽር ወይም ደግሞ ምን ነበር የሚባለው አጉሊ መነጽር ብቻ በማይክሮስኮፕ ብዙ ነገሮችን ብናይ አብዛኛው ነገር ጋር ዙሪያችን ያለው ባክቴሪያ፣ ቫይረስ ምናምን የመኖር እድል አላቸው። እነዚህ ሰዎች ከሆነ ኤክስፒሪየንስ በኋላ ምን እየሆኑ ይመጣሉ? አእምሯቸው የሚናገራቸውን ነገር እያመኑ መምጣት ይጀምራሉ። ላይክ እጅን ታጠብ፣ ሜቢ በኋላ የሆነ ነገር ስትበላ እንትን ሊል ይችላል፣ ሊያሳምም ይችላል። በር ከፍተው ከወጡ በኋላ እጀታው ላይ የሆነ ነገር ነበረ፣ ይታጠባል። ሲታጠቡ ሁላ በሌላ ሀሳብ ውስጥ የመዋጥ እድላቸው ከፍተኛ ነው። ማለት ኮንሽስ አይሆኑም። ፕሬዘንት ሞመንት ላይ የመኖር እድላቸው ዝቅተኛ ነው። ስለዚህ የሚታጠቡትንም ሰዓት አያውቁም። ምን ያክል ደቂቃ ነው የሚፈጀው የሚለውን ነገር አያውቁም። ያን ያክል ኤክስትሪም ነው የሚለው። ኮንታሚኔሽኑ በጣም እየበዛ በመጣ ቁጥር ወይም መታጠባቸው በጣም እየበዛ በመጣ ቁጥር አእምሯቸው ምን ያደርጋል? የሚኖሩት ሙሉ ለሙሉ ኦርደር የሆነ ዓለም ውስጥ አይደለም፣ ኪዮስ ነው ብያቸዋለሁ። ስለዚህ
የኮንትሮል ጉዳይ ያስጨንቃቸው ይጀምራል። የሆነ ነገርን መቆጣጠር ሲባል ቢያንስ ኮንታሚኔሽን ጀርም የሌለበት ቦታ መኖር አለብኝ የሚለውን ሀሳብ አይምሯቸው በጣም ዲማንዲንግ እያደረገ ወይም ደግሞ እያስገድዳቸው መምጣት ይጀምራል። ስለዚህ ሄደው የቱ ጋር ነው የሚቀሩት? አንድ የራሳቸው ክፍል ካለ ቤታቸው ክፍላቸው ውስጥ ብቻ ነው የሚቀሩት። ከክፍላቸው አይወጡ። በጣም ጽድት ያሉ ናቸው፣ ንጹህ ናቸው በጣም። ለምን እንድች ቆሻሻ ልብሳቸው ላይ የተቀመጠው ቆሻሻ መልበስ አይፈልጉም። ብዙ ጊዜ እንደዚህ አይነት ሰዎች ኦርጋናይዝድ የሆኑ ሰዎች ናቸው ተብሎ ይታሰባል። ግን ሁሉም ነገር ኮንትሮል ካላደረኩ የሚል እሰጥ አገባ ውስጥ ከገባችሁ ግን ችግር እየተፈጠረ ይመጣል። ለምን ኮንትሮል ማድረግ አትችሉ? ለምሳሌ በአንድ ቤት ውስጥ ብትኖሩ፣ አንድ ቤት ውስጥ የራሳችሁ ክላስ ቢኖራችሁ፣ ከዛ ሳሎን ቢኖር፣ ከዛ በኋላ ደግሞ መኝታ ቤት ምናምን እያልን ግቢ ምናምን አለ እንበል። ያን ሁሉ ተቆጣጥራችሁ አትችሉትም። ወንድም ይኖራችኋል፣ እህት ይኖራችኋል፣ ይጫወታሉ፣ ምን ያደርጋሉ፣ እናት ትኖራችኋለች፣ ምግብ የምትሰራበት ምናምን፣ አባት ይኖራል፣ ጫማውን አድርጎ ምናምን ቤት ውስጥ ሊገባ ይችላል። ስለዚህ ከውጭ የሚመጣ ሰው አለ። ህፃናቶች የሚያደርጉት ነገር፣ ወንድሞች፣ እህቶች፣ ጓደኞቻችሁ የሚያደርጉት ነገር በሙሉ አለው። እነሱ እዛ ኦርደር የተሰራበት ቤት ውስጥ ኬዮቲክ የማድረግ አቅም አላቸው። ቀን በቀን ምን ልትሆኑ እንደምችሉ አስቡት። ስለዚህ ምን ያስደርጋችኋል? ይሄድና የራሳቸው ክፍል አለ። የራሴን ክፍል ኮንትሮል ማድረግ እችላለሁ ቢያንስ ሌላውን ከዚህ ክፍል ውጭ ያለውን ነገር ባልችል እንኳን። ስለዚህ ምን እያደረገ ይመጣል? ሶሻሊ ዊዝድዋል ያደርጋሉ። ለብቻቸው መሆን ይጀምራሉ። የሆነ ቦታ ላይክ ሰው ያለበት ቦታ ይችሉ ነበር መሄድ፣ ይቋቋሙ ነበር፣ ሃንድል ማድረግ ይችሉ ነበር። የሰዎችን ድምጽ፣ የመኪና ድምጽ፣ በጣም ጩኸትና ሃንድል ማድረግ ይችሉ ነበር። ከሆነ ጊዜ በኋላ ግን በጣም እየቀነሰ ይመጣና ለብቻቸው መረበሽ ይጀምራሉ። so that's how it becomes OCD። ኦብሰሲቭ ስንል ከሐሳብ ጋር የተገናኘ ነው። በተደጋጋሚ የሚመጡ ሐሳቦች አሉ የሚረብሻቸው። ኮንትሮል ለማድረግ ይሞክራሉ፣ ሬዚስት ለማድረግ ያንን ነገር ለመክፋት ይሞክራሉ፣ ያንን ሐሳብ ያንን ስሜት ለመክፋት ይሞክራሉ፣ ግን አይችሉትም። ስሜቱ አለ። ስሜቱ ወደ ምን ይቀየራል ነው? ወደ ቢሄቪየር ወይም ወደ ባህሪ፣ ወደ ጠባይ ይቀየራል። ታጠብ ሲለው አይምሮ ሲያዘው ወዲያው ስሜቱ ምንድነው? ፍርሃት ነው። ካልታጠብኩኝ የሆነ ነገር ሆናለሁ የሚል ስሜት አለ። ሰዎችን ላጠቃ እችላለሁ የሚል ስሜት አለ። ስለዚህ በአይምሮአችን ውስጥ የሚፈጠሩትን ሐሳቦች እየተቀበልን በመጣን ቁጥር ለነዛ ነገሮች ተገዥ እየሆንን እንመጣለን። ኖት ኦንሊ ዛት ፋይት እያደረግን በመጣን ቁጥር የሆነ ነገር በገፋን ቁጥር what you resist it persist ይባላል አይደል? የምትገፋው ነገር እየጠነከረ መምጣቱ አይቀርም። እንዴት ነው ታዲያ እንደዚህ አይነት ሐሳቦች፣ እንደዚህ አይነት ስሜቶች፣ እንደዚህ አይነት ኢሜጅ ፍላጎቶች ሲመጡ እንዴት እንለፍ? አንድ 6 መንገድ ሊኖር ይችላል እስኪ አስታውስን ድረስ። የመጀመሪያው የሆነን ስሜት የሆነ ሐሳብ ሲመጣ ስም ለመስጠት ሞክሩ። ሌብሊንግ በጣም ጥሩ ነገር ትመስለኛለች። እንዴት ነው? ጥሩም ነገርም አላትም መጥፎ ነገርም አላትም። ሌብል ስታደርጉ መጥፎ ስሜት የተሰማኝ ነው አትበሉት። ላይክ የስሜት መጥፎ አለው ብዬ አላስብም፣ ወይም ደግሞ ስሜት መጥፎ ነው ብዬም አላስብም። አዎ ጠንከር የሚሉ ስሜቶች ይኖራሉ፣ ግን ስሜቶችን እንደምንመለከታቸው እንደ መልእክት ላይክ ሜሴጅ እንደተላከላችሁ አይነት ነገር። ይሄ ሜሴጅ ምንድን ነው የሚለውን ነገር ፈታታችሁ እንደምትሞክሩት ሁሉ ሰውነታችሁ እየተናገራችሁ ያለው ነገር አለ ነው። መጥፎ ስሜት ብለን የምንጠራበት ምክንያት ከነገሩ ማግኘት ያለብን ነገር ስላላገኘ ነው። ያ ስሜት ምን እያስተማረኝ ነው ኦር ምን እየነገረኝ ነው የሚለውን ነገር ስላላወቅንበት ነው። መጥፎ ሐሳብ ሊኖር ይችላል። ለምን ግን ሐሳቡ መጣ? የሐሳብ ኤግዚስት ያደረገበት ምክንያት ምንድን ነው? ሐሳቡ እውነት ሊኖረው ይችላል፣ እውነትም ላይኖረው ይችላል። አይምሮአችን ዝም ብሎ የሚፈበርካቸው ወይም የሚያመጣቸው ነገሮች ይኖራሉ። ከኤክስፒሪየንሳችን የሚመጡ ነገሮች ሊኖሩ ይችላሉ። ካደረግናቸው ነገሮች፣ ከሆኑት ነገሮች ለምሳሌ የተሳሳትነው እኮ ስህተት ይኖራል። ያ እየመጣ ጣልቃ ገባ ሐሳብ እኮ ነው። ያም ግን በወደ አይምሮአችን እየመጣ ምን ያደርጋል? እየተደጋገመ ሊረብሸን ይችላል። ይሄን አድርጋል ይላልና የመጀመሪያው ነገር ስም ስትሰጡት በእናንተ ውስጥ ያለውን ፍርሃትም ሊሆን ይችላል፣ መጥፎ ስሜትም ወይም ኢሜጅ ስም ስትሰጡት በእናንተና በድርጊቱ ወይም ደግሞ በሐሳቡ በተፈጠረው ነገር መካከል ጋፕ ይፈጥራል ወይም ዲስታንስ ይኖረዋል፣ ክፍተት ይኖረዋል። ላይክ እንዴት ልበላችሁ? እቺ ነገር አራተኛዋም ስኪል ላይ አለች።
ኮግኒቲቭ ዲፊውዥን የሚባለው ነገር ከዚህ በፊት ያወራችሁ ዲታችመንት የሚባለው ነገር አለ። አንድ ነበልባል ቢኖር ነበልባሉ አጠገባችሁ ጋር ሲሆንና ራቅ ብላችሁ ስታዩት የተለያየ ነው። ምክንያቱም አጠገባችሁ ሲሆን እናንተን የማቃጠልና የመለብለብ አቅም አለው። ከራቀ ግን ተመልካች ነው የምትሆኑት። ዘ ዌይ ፍሌም የሚያደርግበትን መንገድ ሁላ ትመለከታላችሁ። ኖቲስ ስታደርጉ አንድን ነገር ስትመለከቱ በራሳችሁ ውስጥና ስም ስትሰጡት በእናንተና በነገሩ መካከል ያለውን ክፍተት እያራቃችሁት ነው የምትመጡት። which is ቅድም የነገርኳችሁ አንድ ነገር አለ። አንድ ልጅ ሐሳቡ እንደመጣ ወዲያው አክሽን ውስጥ የሚገባ ከሆነ የመጀመሪያ ማድረግ ያለበት ነገር ኖቲስ ማድረግ ነው ያለበት። ምክንያቱም ሐሳቡና ስጋው ወይም ደግሞ ባህሪው ላይክ ጠባዩ የሚያደርገው ድርጊቱና ሐሳቡ በጣም ተዋህደዋል። ድርጊት ወዲያው አክሽን መሆን ይጀምራል። ስለዚህ ይሄ ሰው የሚሰማውን ወይም በውስጡ የተፈጠረውን ነገር ምን ማድረግ አለበት ነው? ስም መስጠት አለበት። ስም ሲሰጥ ከሱ ይርቃል። የተዋሃደው ነገር ይላቀቀዋል። ቢሆን ያክል ሲላቀቀው ኦኬ ይሄ ነገር ሜንታል ኢቨንት እኮ ነው። ሜንታል ኢቨንት ነው። ኢቨንት ማለት ላይክ ራሳችሁን እንደ ሰማዩ ብታዩ ከዛን ከፊት ለፊታችሁ ምን አለ ነው? ደመና አለ ማለት ነው። ሰማይ ደመና ነኝ ማለት አትችልም። ደመናም ሰማይ ነኝ ሰማዩ ነኝ ማለት አትችልም። ሶ ላይክ አይዴንቲፋይ ስታደርጉ ስለዚህ ሰማይ እንደ ሰማይነቱ ቆይቶ እኔ ሐሳቤን ነኝ ከሚለው ነገር እንድትላቀቁ ያደርጋል። እኔ ነኝ የማስበው የሚለውን ነገር እንድትላቀቁ ያደርጋል። ታዲያ ማን ነው የሚያስበው? አይምሮአችሁ ነው የሚያስበው። ታዲያ አይምሮና እኔ የተለያየን ሜቢ እናንተ አት ዘ ባክግራውንድ የምትመለከቱት ናችሁ። ኦብዘርቨር የምንለው ማለት ነው። ምን እያሰበ ነው? ምን እያደረገ ነው? ኦኬ ስለዚህ ነገር እያሰበ እኮ ነው። አይታችኋል። አሁን እናንተ ምን እያገኛችሁ ነው? የሆነ ኦቶሪቲ እያገኛችሁ ነው። የሆነ ስልጣን እያገኛችሁ ነው ማለት ነው። የሆነ ክፍተት በኖረ ቁጥር ልክ አንድ ሰው ሲኒማ ኦር የሆነ ቲያትር ገብቶ ቲያትር መድረክ ላይ የሚያደርጉትን ሰዎች የሆነ ነገር ሲያደርጉ የሆነ አክት ሲያደርጉ እናንተ ምንድን ናችሁ? ኦብዘርቨር ናችሁ፣ ተመልካች ማለት ነው። ተመልካችነታችሁን እያሳደገ መምጣት ይጀምራል። ምን ማድረግ? አንድ ነገር በውስጣችሁ ኖቲስ ማድረግ። ኦኬ እቺ ነገር አለች፣ መጣ፣ ምን መጣ? እንደዚህ አይነት ሐሳብ መጣ፣ እንደዚህ አይነት ስሜት፣ እንደዚህ አይነት ምስል መጣ። ሁለተኛ ዶንት ፋይት ኢት ማለት ፑሽም አታርጉትም፣ አትታገሉትም። እንዳልካችሁ የሆነ ነገር አታስቡ ስላችሁ መታስቡ ከሆነ ያም የሆነበት ምክንያት ለምን መሰላችሁ? ስለ ነጭ ድብ አታስቡ ሲል ነጭ ድብ አታስቡ ያሉት ነጭ ድብ የሚባለውን ነገር ከናንተ አይምሮ ውስጥ አለ እንዴ ማለት በእኔ አይምሮ ውስጥ አታስቡ እያለ ነው። ግን አለ እንዴ የሚለውን ነገር ባሰበ ሰዓት አይምሮአችሁ ዘሞመንት እያሰባችሁ ላለማሰብ በሞከራችሁ ቁጥር ዘሞመንት እያሰባችሁ ስለዚህ ምን አትሉም፣ አትለቀቁም ማለት ነው። ሁለተኛው አትታገሉት፣ ሰፕሬስ አታርጉት ወይ ደግሞ ይሄ እንዴት ነው አታምቁት። ሶስተኛው ቻሌንጅ አርጉት። ምኑን? ቶት ኢሜጅ ምናምን ሊመጣ ይችላል። ኮንተንቱን አይደለም ባይዘው ይወላችሁ። ኮንተንቱን ማለት የነገሩን ይዘት አይደለም። ይዘቱ ምንድነው? ለምንድነው ይሄ ይዘት የሚለውን አይደለም። ይሄ ሐሳብ፣ ይሄ ስሜት፣ ይሄ ፍላጎት፣ ይሄ እርጅ ፋክት ነው፣ እውነት ነው ወይንስ ኢንተርፕሪቴሽን ነው? እውነት አለ ይምር ወይስ እንዲሁ የሚመጣ ነው? እንዲሁ የሚመጡ ሐሳቦች አሉ። እንዲሁ የሚመጣ ስሜት ይኖራል። በሆነ ያክል አላቆ ነገሩን ስታዩት ኦኬ የሆነ ነገር ተፈጥሯል። ባለፈው ስላችሁ ላይክ ኮንሽስነስ ማለት እንዴት እንደሆነ ልንገራችሁ። አንድ ሰው ኦብዘርቨር ሲሆን ይሄ ነኝ እንበል። ይሄ ሙሉ ፓተርን አድርገን መዳፊ እንዳለ ይሄን አጠቃላይ የሆነ ነገር እያደረገ ነው። ልደቱ ኦር ሳምቲንግ የሆነ ሰው እያደረገ የሆነ ነገር እየሰራ እያሰበ ምናምን የማይፈልጋቸው ነገሮች ይመጣሉ። እነዚህ ነገሮች ከሚደረጉበት ጀርባ there is observer። ይሄ ነገር እየሆነ ያለውን ነገር የሚመለከት አካል it's a skill by the way consciousness በእኛ ውስጥም ያለ ነው፣ ግን ነርቸር የምታደርጉት ጭምር ነው። ማስተዋል እንላታለን። እቺ ማስተዋል ትመጣና ምን እያደረክ ነው? ኦኬ እዚህ ጋር ያሰብካት ሐሳብ ምንድን ነው እያለ ፖይንት አውት እያደረገ መምጣት ይጀምራል። ስለዚህ ቻሌንጅ ታደርጉታላችሁ። ላይክ እኔ ነኝ ያሰብኩት ያለሁት ወይስ በአይምሮ ውስጥ እየታሰበብኝ ነው? ኦኬ በአይምሮ ውስጥ እየታሰበብኝ ነው። ይሄን ሐሳብ እፈልገዋለሁ ማለት ፈልጌ የሆነ ነገር ይመጣ not really አይደለም።
ይሄን እያደረጋችሁ በመጣችሁ ቁጥር ጋፑ እየሰፋ መምጣት ይጀምራል። አራተኛው ፕራክቲስ ኮግኒቲቭ ዲፊውዥን የሚላችሁ ነገር አለ። ይሄ እንዴት ነው? ለምሳሌ የሆነ ፍርሃት ሲሰማችሁ እየፈራሁ ነኝ ስንልና በእኔ ውስጥ የፍርሃት ስሜት መጣ፣ በእኔ ውስጥ የፍርሃት ሀሳብ ኤግዚስት አደረገ፣ በእኔ ውስጥ የማልፈልገው ኢሜጅ እየተመላለሰ ነው። እኔ አይደለም ምንለው፣ እኔ እያሰብኩ ነው፣ እኔ እየተሰማኝ ነው፣ እኔ እየፈራሁ ነው፣ እኔ እየደበረኝ ነው አይደለም ምንለው። በእኔ ውስጥ የድብርት ስሜት አለ፣ በእኔ ውስጥ ተስፋ የመቁረጥ ስሜት አለ። ተስፋ መቁረጥ ግን ትፈልጋለህ? ናት ሪሊ። ድብርቱን ትፈልጋለህ? ናት ሪሊ። ድብርቱ ታዲያ ከየት መጣ? ከየት የመጣ ይመስላል? አሁንም እላችኋለሁ you are the therapist by the way። እንደዚህ አይነት ጥያቄዎችን ራሳችሁ እየጠየቃችሁ በመጣችሁ ቁጥር ራሳችሁ ለራሳችሁ በሆነ ያክል ሐኪም ትሆናላችሁ። በምን ያክል? በሆነ ያክል። ለሰው ያስፈልጋል። በእርግጥ ያንን ነገር ከናንተ አቅም በላይ ሲሆን የሆነ ሰው ያስፈልጋችኋል። ግን በሆነ ያክል ራሳችሁን ለመረዳትና ፐርሰናሊ ከሆነ ሐሳብ ሃንድል ለማድረግ ያንን ሐሳብ ከአይምሯችሁ ውስጥ እንዲወጣ ሊሆን ይችላል። እንዴ መንገደኛ የሆነውንና እንግዳ የሆነውን ነገር እኮ ክሬዲት ስለምትሰጡት ነው በእናንተ ውስጥ ቤተኛ የሚሆነው። ሐሳብን እንደ ደመና ካየ ነው የሚመጣና መሄድ ነገር ነው አይደለ? የሚመጣና መሄደውን ነገር እኮ ነው ባይዘው። አይ እኔ ነኝ ያሰብኩት ብለን በግዴታ ያንን ነገር አምጥተን በእኛ ሰውነት ውስጥ ምን እናደርገው? ቤት የምንሰጠው ክሬዲት እንሰጠዋለን። የተባባሰ የተዋለደ ይመጣል። ስለዚህ በእኔ ውስጥ ይህ ሐሳብ እየመጣ ነው፣ በእኔ ውስጥ ይህ ስሜት እየመጣ ነው፣ ይሄ ነገር እየተደጋገመ ነው የሚለውን ነገር ለራሳችሁ እየነግራችሁት መምጣት አለባችሁ። ይሄ ኮግኒቲቭ ዲፊውዥን ወይም ደግሞ ዲታችመንት እንለዋለን። የዲታችመንት ጋር በቃል ደረጃ በተርም ደረጃ ስንገልጸው እንዲህ ያለ ነው የምንገልጸው። ሌላው እቺ በደንብ ተደርጋ the power of now መጽሐፍ ላይ በደንብ አብራርቶታል። being to the present moment። ግን ይሄንን ስንገልጽ እኔ አንድ ቴክኒክ የምገልጸው ግራውንዲንግ ቴክኒክ አለ። ለምሳሌ ዙሪያችሁ ላይ ምን አለ? አንድ የምታዩት ነገር የቤታችሁን ግድግዳ ሊሆን ይችላል። ቀለሙ ምን ይመስላል? ኦኬ ግድግዳችሁ የተሰራበት ከምንድን ነው? ከብሎኬት ነው? ከጭቃ ነው? ኦኬ ከጭቃ ከሆነ አሰራሩ ላይ ጎርበጥ ያሉ ነገሮች አሉ ወይ? ከብሎኬት ከሆነ ልሙጥነቱ እንዴት ነው? ሻከር የሚል ነገር አለ ወይ? ቀለሙ ፍዝ ነው ወይስ ደመቅ ያለ ነው? ኦኬ ጣሪያችሁ ምን ይመስላል? ላይክ እነዚህ አይነት ነገሮችን ስላችሁ በአይምሮ ላይ የሚመጣው ማን ነው? አዳም ረታ ነው። ዘወይ ነገሮችን የሚገልጽበት መንገድ ጥቃቅን ነገሮችን እነዛን ነገሮች በማየት ውስጥ ስትሆኑ የት ናቸው? የትም አይደላችሁም፣ እዚሁ ናቸው። to the present moment ነው የምትኖሩት። ሶ አምስት የምታዩትን ነገር እየጠቀሳችሁ ለማብራራት ሞክሩ። ሻካራነታችሁ ላይክ እንዴ ልበላችሁ ስታዩት ሻካራነቱ ምን ይመስላል? አልነካችሁትም፣ ግን የሆነ አይነት መስመር ጫር ያለው ነገር አለ። 4 ምትነኩት ላይክ ዳሳችሁ እጃችሁ ሊሆን ይችላል ወይም ፊታችሁ ሊሆን ይችላል ወይ ልብሳችሁ ወይ የሆነ እቃ እየነካችሁት ቴክስቸሩ ምንድነው? ቀለሙ ምን ይመስላል የሚለውን ነገር እየነካችሁት ማወቅ ማለት ነው። ሶ ይሄ ከሚያስጨንቅ ወይም ደግሞ መጥፎ ከሚባል ስሜት ቢያንስ በሆነ ያክል ፕሬዘንት ሞመንት ላይ ስትኖሩ ኮፕ የምታደርጉበት መንገድ ነው። ሌላኛው በጣም ቤስት ብዬ የማስበው you have to track the pattern። 6ኛው ፓተርን መስራት አለባችሁ። ትራክ እያደረጋችሁ ላይክ የሆነ ሐሳብ ከመምጣቱ በፊት የተፈጠረ ነገር አለ ወይ? ለምሳሌ ጥሩ እንቅልፍ ስላልተኛችሁ ሊሆን ይችላል የሆነ ሐሳብ የመጣው፣ ወይም የሆነ ያስጨነቃችሁ ነገር አለ፣ ወይም የሆነ ስፔሲፊክ ደግሞ ትሪገር ሊኖር ይችላል ያንን ነገር ያነሳሳ ያንን ሐሳብ ያመጣ ምናምን። ስለዚህ ምንድነው ይሄን ሐሳብ እንዲመጣ ያደረገው? የሚያስጨንቀኝ ነገር ኖሮ ነው? እንቅልፌን በደንብ አልተኛውም? ሜቢ ረቦ ሊሆን ይችላል or something የሆነ ነገር ተፈጥሮ ይችላል። ስለዚህ ያቺን ፓተርን እያገናኘ ወይም ከነገሩ ከመፈጠሩ በፊት ምን ነበረ ያ ሐሳብ የመጣበት ምክንያት ምንድነው የሚለውን ነገር I think
ያን ትራክ እያደረጋችሁ የምትመጡት ምን ታደርጉታላችሁ ነው ቀስ በቀስ ከዛ ሀሳብ የመውጣት እድላችሁን እየጨመራችሁ ትመጣላችሁ እና ሜቢ እንደዚህ አይነት ችግር ሊያጋጥማችሁ ስለሚችል በእንደዚህ አይነት ዌይ ወይም እንደዚህ አይነት ቻሌንጅ የሚያደርጓችሁ ኢንትሩሲቭ የሆኑ ቶቶች ወይም ደግሞ ጣልቃ ገብ የምንላቸው ሀሳቦች ይመጣሉና በእንደዚህ አይነት 6 መንገዶች ከነገሩ መውጣት ትችላላችሁ እያስባለሁ። የዛሬው ይህን ይመስላል። መልካም ጊዜ፣ ሰላማችሁ ይብዛልኝ።